ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የፌዴራልና የክልል መንግስታት የዜጎችን በህይወት የመኖርና የመንቀሳቀስ መብት እንዲያስከብሩ ኢሰመጉ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ በቅርቡ በአማራና በቤንሻንጉል ጉሙዝ ክልሎች እንዲሁም በአዲስ አበባ የዜጎችን በህይወት የመኖር የአካል ደህንነትና በነጻነት የመዘዋወር መብቶች ላይ ያነጣጠሩ አሳሳቢ የሰብአዊ መብት ጥሰቶች መፈጸማቸውን በመግለጽ መንግስት የዜጎችን ደህንነት የማክበርና የማስከበር ህገ መንግስታዊ ኃላፊነቱን በአስቸኳይ እንዲወጣ አሳስቧል። ኢሰመጉ ትላንት ግንቦት 10 ቀን 2018 ዓ.ም ባወጣው መግለጫ መንግስታት በዓለም አቀፍ የሲቪልና ፖለቲካ መብቶች ቃል ኪዳን ስምምነት መሰረት ዜጎችን ከጥቃት የመጠበቅ ግዴታ እንዳለባቸው አስታውሷል። በተለይም የህግ አስከባሪ አካላት የተባበሩት መንግስታት የኃይልና መሳሪያ አጠቃቀም መሰረታዊ መርሆችን ማክበር እንዳለባቸውና ህይወትን የሚያጠፋ ኃይል መጠቀም የሚችሉት ሌላ አማራጭ በጠፋበት እጅግ አስገዳጅ ሁኔታ ላይ ብቻ መሆን እንዳለበት አጽንኦት ሰጥቷል። ከዚሁ ጋር በተያያዘ በአማራ ክልል ባህር ዳር ከተማ ነሐሴ 13 ቀን 2016 ዓ.ም በክልሉ የጸጥታ መዋቅር አባላት ለጥያቄ ትፈለጋለ ተብሎ በቁጥጥር ስር የዋለው የማህበራዊ ሚዲያ አንቂ ታደለ ጥበቡ ወደ ተለያዩ ወታደራዊ ማቆያ ጣቢያዎች መወሰዱ ቢረጋገጥም ከተያዘበት ጊዜ ጀምሮ ላለፉት 20 ወራት የት እንዳለም ሆነ በምን ሁኔታ ላይ እንደሚገኝ ከቤተሰቦቹም ሆነ ከህዝብ እይታ ውጪ ተደርጎ መቆየቱን ገልጿል። የኢትዮጵያ ህገ መንግስት የዜጎች በግዳጅ መሰወርን በሰብአዊነት ላይ የሚፈጸም ወንጀል መሆኑን ቢደነግግም በሀገሪቱ የወንጀለኛ መቅጫ ህግ ላይ ግን የድርጊቱን ፈጻሚዎች የሚቀጣ የተለየ ድንጋጌ ባለመኖሩ ትልቅ የህግ ክፍተት መኖሩን ጠቁሟል። ሚያዝያ 29 ቀን 2018 ዓ.ም በአዲስ አበባ ከተማ ጉለሌ ክፍለ ከተማ ሽሮሜዳ አካባቢ በሚገኝ የፖሊስ ጣቢያ ደጃፍ ላይ ከአንድ የፖሊስ አባል በተተኮሰ ጥይት አቶ ተገኝ ባልቻ የተባሉ ነዋሪ መገደላቸውን የገለጸው ኢሰመጉ የድርጊቱን መነሻና የኃይል አጠቃቀሙን ህጋዊነት እያጣራ መሆኑን አሳውቋል። በሌላ በኩል ግንቦት 4 ቀን 2018 ዓ.ም በቤንሻንጉል ጉሙዝ ክልል ጉባ ወረዳ አይሲዲ ቀበሌ ልዩ ስሙ የአፍሪካ እርሻ ልማት ተብሎ በሚጠራው አካባቢ ከአሶሳ ወደ ግልገል በለስ በመጓዝ ላይ በነበሩ የህዝብ ማመላለሻና ሌሎች ተሽከርካሪዎች ላይ ማንነታቸው ባልታወቁ ታጣቂዎች ከባድ የተባለ ጥቃት ተፈጽሟል ብሏል። በጥቃቱ ንጹሃን መንገደኞች ህይወታቸውን ማጣታቸውና ቁጥራቸው በውል ያልታወቀ ሰዎች ቆስለው በአካባቢው የመጀመሪያ ደረጃ ህክምና ካገኙ በኋላ ለተጨማሪ ህክምና ወደ አሶሳና ፓዊ ሆስፒታሎች መላካቸውን የጠቀሰው ኢሰመጉ የሟቾችና የተጎጂዎችን ትክክለኛ ቁጥር እያጣራ እንደሆነ ገልጿል። የፌዴራሉ መንግስት እንዲሁም የቤንሻንጉል ጉሙዝ ክልላዊ መንግስት በአካባቢው በተደጋጋሚ የሚፈጸሙ ጥቃቶችን በማስቆም አስተማማኝ የጸጥታ ጥበቃ እንዲያደርጉና ፈጻሚዎቹን ለህግ እንዲያቀርቡ ጠይቋል። የፌዴራል ፖሊስና የአዲስ አበባ ከተማ አስተዳደር በጉለሌው የዜጋ ህይወት መጥፋት ላይ አፋጣኝ ግልጽና ገለልተኛ ማጣራት በማድረግ ከህግ አግባብ ውጪ የኃይል እርምጃ በወሰዱ አካላት ላይ ህጋዊ ተጠያቂነትን እንዲያረጋግጡ አሳስቧል። የአማራ ክልል መንግስት የማህበራዊ ሚዲያ አንቂው ታደለ ጥበቡ የሚገኝበትን ሁኔታ በአስቸኳይ ለቤተሰቦቹና ለህዝብ ይፋ እንዲያደርግ እንዲሁም መንግስት ሰዎችን አስገድዶ ከመሰወር ለመጠበቅ የወጣውን ዓለም አቀፍ ስምምነት በማጽደቅ የሀገሪቱ የህግ አካል እንዲያደርገውና በወንጀለኛ መቅጫ ህጉ መሰረት በግልጽ የሚያስቀጣ ድንጋጌ እንዲያካትት ጠይቋል።
የአማራና ኦሮሚያ ክልሎች የምርጫ አመችነት የክትትል ሪፖርትን ምርጫ ቦርድ ውድቅ እንዲያደርገው የተቃዋሚ ፓርቲዎች ቅንጅት ጠየቀ። የድምጽ መስጫ ቀኑ 13 ቀናት የቀሩት ሰባተኛው ጠቅላላ ምርጫ ሂደትን በተመለከተ ዛሬ ግንቦት 11 ቀን 2018 ዓ.ም መግለጫ የሰጠው ትብብር ለኢትዮጵያ አንድነት የተባለው የአራት ተቃዋሚ ፓርቲዎች ቅንጅት ከሰሞኑ ለምርጫ ቦርድ የቀረበው የጸጥታ ሁኔታ የክትትል ሪፖርት ተጨባጭ እውነትን የሚያመላክት አይደለም ሲል ገልጿል። ትብብሩ የምርጫ ውጤትን በመሰረታዊነት የሚቀይሩ ተግዳሮቶችና ጫናዎች በማለት የለያቸውንና አብዛኞቹን ለኢትዮጵያ ብሔራዊ ምርጫ ቦርድ ሪፖርት በማድረግ እስካሁን ሳይፈቱ የቀሩ ችግሮች ያላቸውን የዘረዘረ ሲሆን ምርጫው እየቀረበ በሄደ ቁጥር ጫናዎች እየበረቱብን ነው በማለት አስታውቋል። በጸጥታ ስጋትና በምርጫ አስቻይነት ወደ ክልሎች በመንቀሳቀስ የተደረገውን ክትትል በተመለከተው በደቡብና በቤንሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት አቅርቧል ያለው ትብብሩ በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን 97 በመቶ በላይ አስቻይ ሁኔታ አለ የሚል ሪፖርት ማቅረቡ የተዛባና አሳሳች ነው ብሏል። በቅንጅቱ ግምገማ ደግሞ አማራ ክልል ሙሉ በሙሉ ወይንም በጣት የሚቆጠሩ ከተሞች በስተቀር እንዲሁም በኦሮሚያ ክልል ከፊሉ ወይንም ከዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ምርጫ ለማካሄድ አስቻይ ሁኔታ እንደሌለ የተገለጸ ሲሆን የሁለቱ ክልሎች የክትትል ውጤት በቅንጅቱ በኩል ውድቅ በመሆኑ ቦርዱ እንዳይቀበለው ሲል ጥሪ አቅርቧል። የቅንጅቱ አመራር አቶ ጌትነት ወርቁም የሚከተለውን ተናግረዋል። በጸጥታ ስጋትና በምርጫ አስቻይነት ላይ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት በደቡብና በቤንሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት ያቀረበ ሲሆን በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን 97% በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት አቅርቧል። በትብብራችን ግምገማ አማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ ለምርጫ አስቻይነት ሁኔታ የለም። በኦሮሚያ ክልል ከፊሉ ወይም ከዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን። ስለሆነም የሁለቱ ክልሎች የጥናት ውጤት ውድቅ ነው። ቦርዱም ህዝብም እንዳይቀበለው ጥሪያችንን እናስተላልፋለን። ትብብር ለኢትዮጵያ አንድነት በመግለጫው እንዳስታወቀው ለምርጫ አስቻይ ሁኔታ ያለው በአዲስ አበባ በሶስቱ የደቡብ ክልሎች በሐረርና በድሬዳዋ ባሉ አካባቢዎች መሆኑን ገልጿል። በሌላ በኩል የቅንጅቱ አባል የሆነው ኢህአፓ ሚያዝያ 30 ቀን ለማድረግ አቅዶት የነበረውን ሰላማዊ ሰልፍ በተመለከተ ትብብሩ ሰላማዊ ሰልፉ አሁንም አልቀረም ያለ ሲሆን ጊዜው የሚወሰነው ቅንጅቱ ለህዝብና ለሀገር ይጠቅማል ብሎ ባሰበው መንገድ ሲወስን ነው ተብሏል። ይሁን እንጂ ይደረጋል ስለተባለ ብቻ አይቀርም ማለት እንዳልሆነ ስለ ጉዳዩ ያብራሩት የቅንጅቱ ፕሬዝዳንት አቶ አብርሃም ጌጡ ገልጸዋል። ሰላማዊ ሰልፍን በተመለከተ ይታወቃል፣ ተጠርቶ ነበር። ነገር ግን አሁንም በድጋሚ መናገር የምንችለው ሰላማዊ ሰልፉ አልቀረም፣ እናደርገዋለን። መቼ እናደርገዋለን? የቅንጅታችን ውሳኔ ነው የሚሆነው። የታጠፈ ነገር የለም፣ ይደረጋል። አሁንም ቢሆን ሰላማዊ ሰልፉን የሚደረገው ሌሎች ኃይሎች በሚፈልጉት ወይም በታቀደልን እቅድ ሳይሆን እኛ ባቀድነውና በምንፈልገው ህዝብና ሀገር በሚጠቀምበት ብቻ እንደምናደርገው እንዲታወቅልን እንፈልጋለን። ሰላማዊ ትግል አንዱ የሰላማዊ ትግል መንገድ ነው። ሰላማዊ ሰልፍ ማድረግ፣ ህዝባዊ ስብሰባ ማድረግ፣ የጎዳና ላይ ቅስቀሳ ማድረግና የመሳሰሉ ብዙ አይነት የሰላማዊ ትግል መገለጫዎች አሉና ሰላማዊ ሰልፉ ይደረጋል። የሚደረገው አሁንም ቢሆን ህዝብንና ሀገርን ትርፍና ጥቅሙን ገምተን ካልኩሌት አድርገን እንጂ ትላንት ስላልተባለ የሚቀር ነገር እንደሌለ ህዝባችን እንዲያውቅልን እንፈልጋለን። ባለቤትነቱ የሶሪያና የኳታር ባለሀብቶች የሆነው የንግድ ተቋም በ12.5 ቢሊዮን ዶላር የቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ላይ ለመሳተፍ ማቀዱ ተገለጸ። በንግዱ ዓለም ተጽዕኖ ፈጣሪ እንደሆነ የሚነገርለት በሶሪያና የኳታር ባለሀብቶች የሚመራው አልከያት የተባለው ግዙፍ የንግድ ተቋም በአፍሪካ መሰረተ ልማት ላይ ኢንቨስትመንቱን እያስፋፋ መሆኑ የተገለጸ ሲሆን በኢትዮጵያ በ12.5 ቢሊዮን ዶላር ወጪ በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግዙፍ ፕሮጀክት ላይ ለመሳተፍ ማቀዱን ብሉምበርግ የዜና አውታር ዘግቧል። በዚህ የንግድ ተቋም ስር የሚገኘው ዩሲሲ ሆልዲንግስ የተባለው ኩባንያ
በኢትዮጵያ የሚገነባውን አዲስ የአውሮፕላን ማረፊያ ጨምሮ በዲሞክራቲክ ሪፐብሊክ ኮንጎ የሚዘረጋውን የ400 ኪሎ ሜትር የከፍተኛ ፍጥነት መንገድ ግንባታን የመሳሰሉ ታላላቅ የአፍሪካ የትራንስፖርት ፕሮጀክቶችን በጨረታ ለመውሰድ እየተሳተፈ እንደሚገኝ የኩባንያው ዋና ስራ አስፈጻሚ ቦይድ ሜሬት ገልጸዋል። ተቋሙ በጨረታ ሊሳተፍበት ያቀደው የኢትዮጵያ ግዙፍ አውሮፕላን ማረፊያ ፕሮጀክት በአፍሪካ ትልቁ የበረራ ማዕከል እንደሚሆን የሚጠበቅ ሲሆን እያደገ የመጣውን የመንገደኞች ፍላጎት ለማስተናገድና የአዲስ አበባን ቀጠናዊ የትራንስፖርት መሸጋገሪያነት ሚና ይበልጥ ለማጠናከር ያለመ ነው። በተያዘው 2026 ዓ.ም ጥር ወር ላይ የመጀመሪያው ምዕራፍ ግንባታው በይፋ የተጀመረው ይህ ፕሮጀክት በመጀመሪያ ደረጃ 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ባለፈው ዓመት እንደገለጹት አውሮፕላን ማረፊያው ግንባታው በተጠናቀቀ በ5 ዓመታት ውስጥ በዓመት እስከ 100 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ካለፉት ወራት ጀምሮ በተለያዩ አካላት በኩል የሚነሱ ቅሬታዎች ቢኖሩም የፕሮጀክቱ ግንባታ በአሁኑ ወቅት በተሳለጠ ሁኔታ እየተከናወነ እንደሚገኝ ታውቋል። የኢትዮጵያ ከፍተኛ የስራ ኃላፊዎች ባለፈው መጋቢት ወር ላይ ከእስያ መሰረተ ልማት ኢንቨስትመንት ባንክ ፕሬዝዳንት ጋር ለዚህ አውሮፕላን ማረፊያ ግንባታ ሊገኝ ስለሚችለው የገንዘብ ድጋፍ ዙሪያ ውይይት ማድረጋቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።